ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆይ ዘንድ የአክብሮት ግብዣችን ነው። ቀነኒሳ በቀለ በዓለም አትሌቲክስ የፕላቲኒየም ደረጃ ያለው የኒውዮርክ ማራቶን ነገ ይደረጋል። ለ55ኛ ጊዜ በሚካሄደው ማራቶን በሁለቱም ጾታዎች ኢትዮጵያውያን አትሌቶች ትልቅ ግምት አግኝተዋል። ነገ በሚደረገው የኒውዮርክ ማራቶን አትሌት ቀነኒሳ በቀለ ለአሸናፊነት ከኬንያው ኪፕቾጌ ጋር የሚያደርጉት ትንቅንቅ የሚጠበቅ ይሆናል። በማራቶን ታሪክ ሶስተኛ ምርጥ ሰዓት ባለቤት የሆነው ቀነኒሳ በቀለም ዛሬም ለሌላ ፈተና ራሱን አዘጋጅቷል። በ2019 በርሊን ማራቶን የገባ በ2 ሰዓት 01.41 ደቂቃ የግል ምርጥ ሰዓት ነው። 43ኛ ዓመቱ ላይ የሚገኘው ቀነኒሳም በ2025 ምንም አይነት ሩጫ ያላደረገ ሲሆን ባለፈው ዓመት በተወዳደረበት የለንደን ማራቶን ሁለተኛ ደረጃ ይዞ ማጠናቀቁ ይታወሳል። የሶስት ጊዜ የኦሎምፒክ ሻምፒዮኑ አትሌት ቀነኒሳ በቀለ ሀገርን በወከለበት ፓሪስ 2024 ኦሎምፒክ ከኪፕቾጌ ጋር ሮጠው እንደነበር ይታወሳል። በመኪና አደጋ ሕይወቱ ካለፈው የሀገሩ ልጅ ኬልቪን ኪፕቶም በመቀጠል በማራቶን ሁለተኛ ፈጣን ሰዓት ባለቤት ኪፕቾጌ በኒውዮርክ ማራቶን ለመጀመሪያ ጊዜ ይወዳደራል። ሜጀር ማራቶኖችን በማሸነፍ የሚስተካከለው የሌለው ኬንያዊው አትሌት 2 ሰዓት 01.09 ደቂቃ የግል ምርጥ ሰዓት ነው። የሁለት ጊዜ የኦሎምፒክ ሻምፒዮኑ ኪፕቾጌ 11 ሜጀር ማራቶኖችን አሸንፏል። የ40 ዓመቱ አትሌት ለ12ኛ ጊዜ ለማሸነፍ በሚወዳደርበት መድረክ ከሀገር አቋራጭ ንጉሱ ቀነኒሳ በቀለ ጋር ትልቅ ፉክክር እንደሚያደርጉ ይጠበቃል። ከሁለቱ ስመጥር አትሌቶች በተጨማሪ የቦስቶን፣ ቺካጎ እና ቶኪዮ ማራቶን አሸናፊው ኬንያዊ ቤንሶን ኪፕሮቶ እንዲሁም የለንደን ማራቶን አሸናፊው አሌክሳንደር ሞቲሶ ሌሎች ጠንካራ ተፎካካሪዎች ናቸው። በሴቶች አትሌት ጎይቶቶም ገብረ ስላሴ ትጠበቃለች። የ2022 ኢዩጂን ዓለም ሻምፒዮን አሸናፊዋ ጎይቶቶም ገብረ ስላሴም በውድድሩ ከሚሳተፉት አትሌቶች አምስተኛ ፈጣን ሰዓት ባለቤት ናት። 2 ሰዓት 18.11 ደቂቃ የግል ምርጥ ሰዓት ባለቤት የሆነችው ጎይቶቶም ገብረ ስላሴ ከኬንያውያንና ከሌሎች አትሌቶች ጋር ትልቅ ፉክክር እንደምታደርግ ይጠበቃል። የኒውዮርክ ማራቶንን በሴቶች ለመጨረሻ ጊዜ ያሸነፈችው አትሌት ፍሬህይወት ዳዶ ከ14 ዓመት በፊት እንደነበር ይታወሳል። ኔዘርላንዳዊቷ ሲፈን ሐሰን ትልቅ ግምት አግኝታለች። የ3 ጊዜ የኦሎምፒክ ሻምፒዮኗ ሲፈን ሐሰን ፊቷን ወደ ማራቶን ካዞረች በኋላም ስኬታማ መሆኗን ማሳይታለች። ባለፉት 2 ዓመታት ለንደን፣ ሲድኒ እና ቺካጎ ማራቶኖችንም አሸንፋለች። የ2022 የኒውዮርክ ማራቶን አሸናፊዋ ሻሮን ሊኮይድን ጨምሮ ሌሎች አትሌቶች ለአሸናፊነት የሚወዳደሩ ይሆናል። ፕሪሚየር ሊግ አርሰናል ሊጉን በ22 ነጥብ እየመሩ የሚገኙት መድፈኞቹ ምሽት 12 ሰዓት ላይ ከሜዳቸው ውጭ ከበርንሌይ የሚያደርጉት ጨዋታ ይጠበቃል። ከ21 ዓመት በኋላ የፕሪምየር ሊጉን ዋንጫ ለማሳካት ጠንካራ ጅማሬ ያደረገው አርሰናል ገና ካሁኑ ከቀጥተኛ የዋንጫ ተፎካካሪዎች ያለውን የነጥብ ልዩነት ወደ 6 እና 7 አስፍተዋል። በተለይ ጠንካራ የተከላካይ ክፍል የገነባው አሰልጣኝ ሚኬል አርቴታም በውድድር ዓመቱ ካደረጋቸው 14 ጨዋታዎች ግብ የተቆጠረበት በ3 ብቻ ነው። በፕሪምየር ሊጉ አምስተኛ ተከታታይ ድሉን ለማስመዝገብ ዛሬ ከበርንሌይ ይጫወታል። አርሰናል ከበርንሌይ ባደረጋቸው ያለፉት 18 ጨዋታዎች የተሸነፈው አንድ ጊዜ ብቻ ሲሆን 13ቱን አሸንፏል። በዚህ ዓመት በስኮት ፓርከር እየተመራ ወደ ፕሪምየር ሊጉ የተመለሰው በርንሌይ በሊጉ በ5 ጨዋታዎች ተሸንፎ 16ኛ ደረጃ ላይ ተቀምጧል። አሰልጣኝ ሚኬል አርቴታ በተርፍ ሞር ከሚደረገው ጨዋታ ፊት በሰጠው ሐሳብ እያንዳንዱ ጨዋታ የተለያየ ፈተና ይዞ የሚመጣ ቢሆንም በትዕግስት ለማሸነፍ እንጫወታለን ብለዋል። በምሽቱ የ10ኛ ሳምንት ጨዋታ ጋብሪኤል ማርቲኔሊ ብራይተንን ባሸነፉበት ጨዋታ ባጋጠመው ጉዳት ምክንያት ከስብስቡ ውጭ ሲሆን የዊሊያም ሳሊባ መሰለፍም አልተረጋገጠም። የበርንሌይ አሰልጣኝ ስኮት ፓርከር በሜዳችን የምናደርገው ጨዋታ ለማሸነፍ ተዘጋጅተናል ሲሉም ገልጸዋል። ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ 10ኛ ሳምንት በሲቲ ግራውንድ ኖቲንግሃም ፎረስት ምሽት 12 ሰዓት ላይ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። የማንቸስተር ዩናይትድ አሰልጣኝ ከሆኑ ድፍን 1 ዓመታቸውን ትላንት ያከበሩት ሩበን አሞሪም ትክክለኛውን መንገድ ለማግኘት 12 ወራት ወስዶባቸዋል። ለመጀመሪያ ጊዜ ሰንደርላንድንና ሊቨርፑልን በማሸነፍ ተከታታይ ድላቸውን ያገኙት ፖርቹጋላዊ ሰው ከብራይተንም 3 ነጥብ በመውሰድ ሶስተኛ ተከታታይ ድላቸውን አሳክቷል። የ40 ዓመቱ አሰልጣኝ የቱንም ያክል ፈታ የሆኑ 12 ወራቶችን ቢያሳልፉም አሁን ወደ ውጤት የሚወስደውን ሀዲድ ያገኙት ይመስላል። ምንም እንኳ 3 ጨዋታዎችን ማሸነፍ ብቻውን ነገሮችን ለመገመት የፈጠነ ቢሆንም
በሊጉ ስድስተኛ ደረጃ ላይ የተቀመጠው ዩናይትድ አራተኛ ተከታታይ ጨዋታውን ለማሸነፍ ከሜዳው ውጪ በውጤት ቀውስ ውስጥ ከሚገኘው ኖቲንግሃም ፎረስት ይገናኛል። በአንድ የውድድር ዓመት ሶስተኛ አሰልጣኝ የሾመው ኖቲንግሃም በሾን ዳይች እየተመራ የዓመቱን ሁለተኛ ድል ለማግኘት እንደሚጫወት ይጠበቃል። በጨዋታው በማንቸስተር ዩናይትድ በኩል ሊሳንድሮ ማርቲኔዝ ከነበረበት የረጅም ጊዜ ጉዳት ተመልሶ ልምምድ ቢጀምርም ለዛሬው ጨዋታ ግን አይደርስም ተብለዋል። የሜሴን ማውንት እና ሃሪ ማጓየር መግባትም አጠራጣሪ ሆነዋል። የጥቅምት ወር ምርጥ ተጫዋች እጩ ሆኖ የቀረበው ብሪያን ቤሞ ዛሬም የፊት መስመሩን እንደሚመራ ይጠበቃል። በባለሜዳዎቹ በኩል ደግሞ አጥቂው ክሪስ ውድ፣ አሌክሳንደር ዚንቼንኮ እና ኦላ አይና በጉዳት ከስብስቡ ውጭ ሆነዋል ተብሏል። ቶትንሃም ከቼልሲ፣ ሊቨርፑል ከአስቶን ቪላ የሳምንቱ ተጠባቂ ጨዋታዎች። በእንግሊዝ ፕሪምየር ሊግ 10ኛ ሳምንት ከሚከናወኑ የዛሬ ጨዋታዎች ሁለቱ በጉጉት ይጠበቃሉ። ቶትንሃም ሆትስፐርስ በሜዳው ቼልሲን ምሽት 2 ሰዓት ተኩል የሚያስተናግድበት የለንደን ደርቢ ለሁለቱም ክለቦች ወሳኝ ነው። በቶማስ ፍራንክ እየተመሩ ጉዞ ላይ የሚገኙት ቶትንሃም ሆትስፐርሶች ከመሪው አርሴናል በ5 ነጥብ አንሰው 3ኛ ደረጃ ላይ ተቀምጧል። ቶትንሃም በሜዳው ባደረጋቸው ጨዋታዎች ግን ጥሩ ውጤት አላስመዘገበም። ከ4 ጨዋታ አንድ አሸንፎ አንድ አቻ ሲወጣ በሁለቱ ጨዋታዎች ተረድተዋል። የሰሜን ለንደኑ ክለብ ከሰበሰባቸው 17 ነጥቦች 13ቱም ያሳካው ከሜዳው ውጭ ባደረጋቸው ጨዋታዎች ነው። ባሳለፍነው ቅዳሜ በሜዳው ስታንፎርድ ብሪጅ በሰንደርላንድ የተሸነፈው ቼልሲ በ14 ነጥብ 9ኛ ደረጃ ላይ ተቀምጧል። በርካቶች ጠንካራ ተፎካካሪ እንደሚሆን የገመቱት ቼልሲ ሰሞነኛ ብቃቱ ጥሩ አይደለም። በሊጉ ካደረጋቸው የመጨረሻ 5 ጨዋታዎች በ3ቱ ምንም ነጥብ መውሰድ አልቻለም። በወጣቶቹ የተገነባ ቡድን የያዘው አሰልጣኙ ኢንዞ ማሬስካም ትዕግስት ያስፈልጋል ቢልም የዛሬውን ጨዋታ ከተሸነፈ ጫና ውስጥ መግባቱ አይቀርም። ቸልሲ በቅርብ ዓመታት ቶትንሃም ላይ የወሰደው የበላይነት ግን በራስ መተማመኑን ከፍ ሊያደርግለት ይችላል። ሁለቱ ክለቦች በፕሪምየር ሊጉ ካደረጓቸው 13 የመጨረሻ ጨዋታዎች ቶትንሃም ማሸነፍ የቻለው አንዱ ብቻ ነው። 10 ጨዋታ በቸልሲ ድል አድራጊነት ተጠናቋል። ሊቨርፑል ከአስቶን ቪላ የዛሬ ተጠባቂ ጨዋታ ነው። ለማመን በሚያስቸግር መልኩ ውጤት ማጣት ውስጥ የሚገኘው ሊቨርፑል የግድ ማሸነፍ ይጠበቅበታል። በሳምንቱ አጋማሽ በክሪስታል ፓላስ ተሸንፎ ከካራቦ ካፕ ውጭ የሆነው ሊቨርፑል 4 ተከታታይ የሊግ ጨዋታን ተሸንፏል። የባለፈው ዓመት የሊጉ አሸናፊ ዛሬ በአንፊልድ በሚያደርገው ጨዋታ ሌላ ሽንፈት ከገጠመው 5 ተከታታይ የሊግ ጨዋታ ሲሸነፍ ከ72 ዓመት በኋላ ለመጀመሪያ ጊዜ ይሆናል። ቀዮቹ ከአስቶን ቪላ ጋር ባደረጓቸው 7 የመጨረሻ የሊግ ጨዋታዎች 6ቱንም ማሸነፋቸው ምናልባት ተስፋ ሊሰጣቸው ይችላልም ተብሏል። በሳምንቱ መጨረሻ ማንቸስተር ሲቲን የረቱት ቪላዎች የተሻለ የራስ መተማመናቸው ይዘው ወደ አንፊልድ ያቀናሉ። አጀማመራቸው ጥያቄ ቢያስነሳባቸውም ከሊቨርፑል በተቃራኒ 4 ተከታታይ የሊግ ጨዋታ በማሸነፍ ነው ወደ አንፊልድ የሚያቀኑት። ጨዋታው ምሽት 5 ሰዓት ላይ ጅማሮውን ያደርጋል። ሚኬል አርቴታና ሩበን አሞሪም የጥቅምት ወር ምርጥ አሰልጣኝ እጩ ሆነው ቀርበዋል። ስፔናዊ አሰልጣኝ ሚኬል አርቴታና ፖርቹጋላዊው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የጥቅምት ወር ምርጥ አሰልጣኝ እጩ ሆነው ቀርበዋል። የበርንማውዙ ኢራዮላ እና የአስቶን ቪላው ኡናይ ኤሜሬ ሌሎች ተፎካካሪ ናቸው። ከቀረቡት 4 አሰልጣኞች 3ቱ ስፔናውያን ናቸው። ፖል ፖግባ በአበረታች ቅመም ምክንያት ለ18 ወራት እገዳ ተጥሎበት የነበረው ፈረንሳዊው አማካይ ፖል ፖግባ በዚህ ሳምንት የመጀመሪያ ጨዋታውን የሚያደርግበት እድል ሰፊ ሆነዋል። ከ2 ዓመት በፊት የጁቬንቱስ ተጫዋች እያለ በተደረገለት ምርመራም አበረታች ቅመሞች የተገኙበት የቀድሞ የማንቸስተር ዩናይትድ አማካይ በክረምቱ የዝውውር መስኮት በነፃ ዝውውር ሞናኮን መቀላቀሉ ይታወሳል። ጥፋተኛ ሆኖ ከተገኘ በኋላ የ4 ዓመት እገዳ ተጥሎበት የነበረው ፖግባም በኋላም ቅጣቱ ወደ 18 ወር ዝቅ እንደተደረገለት ይታወሳል። ከፈረንሳይ ክለብ ሞናኮ ጋር የሚያቆየውን የ2 ዓመት ውል የፈረመው የ32 ዓመቱ ተጫዋች ሞናኮ ነገ ከአዲስ አዳጊው ፓሪስ ኤፍሲ በሚያደርገው ጨዋታ ለመጀመሪያ ጊዜ ሊሰለፍ ይችላል ተብሏል። ፖል ፖግባ ለመጨረሻ ጊዜ እግር ኳስ የተጫወተው ከ2 ዓመት በፊት ጁቬንቱስ ከኢምፖሊ ጋር በነበራቸው ጨዋታ እንደነበር ይታወሳል። የትልቅ ባለተሰጥኦ የሆነው ፖግባም በሞናኮ ወደ ቀደመ ብቃቱ ተመልሶ በ2026ቱ የዓለም ዋንጫ ሀገርን መወከል እንደሚፈልግ መናገሩም ይታወሳል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም